የሰማዕታት እናት በሉ። በዚህ ርዕስ እንማማራለን። የሰማዕታት እናት በሚል ርዕስ ቃሉን የምናገኘው ቅዳሴ ማርያም ላይ ነው። አባ ሕርያቆስ የተናገረው ነው። ከቤተ ክርስቲያን ሊቃውንት አንዱ ነው። በእርግጥም ሊቅ ነው። ምስጢረ ሥላሴን አንድ ሊቅ ብለን የምንጠራው የመጀመሪያው የሃይማኖቱ ቅድስና ነው። ቅዱስ ሃይማኖት ያለውና ጠንቅቆ የተማረ ያስተማረ የደረሰ ከሆነ ሊቅ ይባላል። በእርግጥም እንደ አባ ሕርያቆስ ምስጢረ ሥላሴን አብዝቶ የገለጠ ሊቅ የለም በሚያስብል ደረጃ አምስጥሮ አስፍቶ ያስተማረን አባት ነው። ሁለተኛ አንድ ሊቅ ብለን የምንጠራው የሕይወቱ ቅድስና ነው። ሕይወቱ የተመሰከረለት እመቤታችን በተአምር ተገልጻ ሕይወቱን በተግባር የገለጸችለት ወይም ተግባራዊ ክርስትና ከሃይማኖት ጋር የተሰናሰነለት ቅዱስ አባት መሆኑን ቅዳሴ በሚቀድስበት መሃል እመቤታችን አዲስ ምስጢርን በመግለጽ ያረጋገጠችለት እግዚአብሔር በጌትነቱ ብርሃን አእምሮውን አስፍቶ ሕይወቱን የመሰከረለት አባት ነው። ስለዚህ አባ ሕርያቆስ ከተናገረው አንዱ ድንግል ማርያምን ያመሰገነበት ቅዳሴ ነው። እዚያ ውስጥ አንድ ምን የሚቃል አለ? እመቤታችን የሰማዕታት እናት ብሎ ገልጿታል። ድንግል ማርያምን የሰማዕታት እናት ብሏታል። ለመሆኑ ሰማዕትነት ማለት ምን ማለት ነው? አሁን ዛሬ ሁለት በዓል በአንድ ላይ እያከበርን ነው። አንደኛው የእመቤታችን የስደቷ መታሰቢያ ጽጌ ነው፣ እሁድ ነው። ሁለተኛው የቅዱስ ጊዮርጊስን ወርሃዊ መታሰቢያ በዓል እያከበርን ነው። ስለዚህ ሰማዕትነት ማለት ምን ማለት ነው? ሰማዕትነት ማለት ሰማዕት ማለት የግዕዝ ቃል ነው። ሰማዕት ማለት ምስክር ማለት ነው። እስኪ ምስክር በሉ። ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። አንድ ሰው ሰማዕት ተብሎ ለመጠራት የእግዚአብሔር ምስክር መሆን አለበት። ሰማዕታት ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕታት ብሎ ለአንድም ለብዙም ይሆናል። የእግዚአብሔር ምስክሮች ማለት ናቸው። ሰማዕታት ማለት የእግዚአብሔር ምስክሮች። ሰው ስለ እግዚአብሔር በብዙ መንገድ ምስክር ይሆናል። ልብ ብላችሁ ስሙ። በብዙ መንገድ መላእክት የእግዚአብሔር ምስክሮቹ ናቸው። በንጽህና በቅድስና እግዚአብሔርን ይመስሉታል። አቤል ለምሳሌ እግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጭ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ ቢሆን ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ርኅሩህ የሆነ እኮ ፈጣሪው ርኅሩህ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበእንቲአክሙ ይጸርፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ 3 የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ሕዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚች ሴት ደም ንጹሕ ነኝ አለ። ለምን ሲባል መጀመሪያ መጠየቅ አለብኝ። ምስክሮቹን 3ቱን አንተ ይቺ ሴት ኃጢአት ስትሰራ ያያት ምን ላይ ነው አለው። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቶ ጠየቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል አለ። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያች ሀገር ለፈረደባት አንዲት ሴት በመቆም እውነትም
የእግዚአብሔርን ዳኝነት፣ ፈታሂነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራሉ። ንጹህ ሰዎች የእግዚአብሔርን ንጽህና ይመሰክራሉ። እነዚህ ሰዎች እኮ ንጹህ የሆኑ ፈጣሪያቸው ንጹህ ቢሆን ነው። እግዚአብሔር ንጽህና ስለሚወድ ነው። ርኅራኄ የሚያደርጉ ሰዎች ይህን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ኅሩይ ማእከለ እግዚአብሔር ወሰብ ብሎ ሆኖ መለኮት ዘአቡሁ ወትስብእት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የእኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው።